የዛሬው የንባባችን ርዕስ ለማኙ ሚሊዮነር ሆነ። የንባባችን ርዕስ ለማኙ ሚሊዮነር ሆነ። በተጨናነቀችው ማርኬቲን ከተማ ሳም የሚባል ለማኝ በየቀኑ እዚያው ጥግ ላይ ተቀምጦ ከኃላፊ አግዳሚው ጥቂት ሳንቲሞችን ተስፋ ያደርግ ነበር። የሳም ልብስ ተበላሽቷል፣ ፀጉሩ ተዝረክርኳል፣ ፊቱም የችግር መስመሮች ሰርተዋል። ሆኖም ከደከመው አይኑ ጀርባ የማወቅ ጉጉት ያለውና ህልሞቹ ሳይፈጸምለት እንደሆነ ያስረዳል። ሳም በአንድ ወቅት ምሁር ነበር። በታዋቂው ዩኒቨርሲቲ ምህንድስና አጥንቷል። በደረሰበት አሰቃቂ አደጋ ቤተሰቦችን አጥቷል። ቤት አልባና ድሃ ሆነ። በህይወት ውስጥ በጣም ተንከራተተ። አቅሙ በሀዘንና በችግር ስር ተቀበረ። ሳም አስቸጋሪ ሁኔታዎች ቢኖሩትም የመማር ፍቅሩን አላጣም። እያንዳንዱ የተጣለ ጋዜጣ ወይም አሮጌ መጽሐፍ ለእሱ የእውቀት ምንጭ ነበሩ። አንድ የቀዝቃዛ የበልግ ቀን ሚስተር ቶርተን የተባለ አንድ ሀብታም ነጋዴ ሳምን የትራፊክ መብራት ሲጠብቅ አስተዋለው። ለማኙ በተበጣጠሰ የፊዚክስ መጽሐፍ ላይ ባለው ከፍተኛ ትኩረት ስለተማረከ ወደ ሳም ቀርቦ ውይይት ጀመረ። የሳም ግልጽ ንግግርና ውስብስብ ርዕሰ ጉዳዮችን በጥልቀት መረዳቱ ሚስተር ቶርተንን አስደነቀው። ለማኝ ብቻ ሳይሆን ብሩህ አእምሮ ያለው በዕጣ የተደበደበውን ሰው እንደሆነ አየ። በሳም ታሪክና አቅም ተገፋፍቶ ሚስተር ቶርተን ስራ ሊሰጠው ወሰነ። ሳም በትንሽ ድጋፍ ምን ማድረግ እንደሚችል ለማየት በኩባንያው ቶርተን ኢንዱስትሪ ውስጥ አነስተኛ ስራ እንዲሰራ ሀሳብ አቀረበለት። ሳምም ተስማማ። ሳም ብዙ ጊዜ በአሮጌ ፋይሎች ውስጥ ላገኛቸው ችግሮች ግንዛቤዎችንና መፍትሄዎችን ይሰጣል። ሚስተር ቶርተን በሳም የሥራ ባህልና ብልህነት በመደነቅ በእሱ ላይ የበለጠ ኢንቨስት ለማድረግ ወሰነ። ለሳም አዳዲስ ልብሶችን፣ መጠነኛ አፓርታማን እና ከሁሉም በላይ የኩባንያውን ቤተ መጻሕፍትና ሀብቶች እንዲያገኝ እድል ሰጠው። ሳም ቀኑን ሙሉ በትጋት ሲሰራ ያሳለፈ ሲሆን ሌሊቱንም በመጻሕፍትና በመስመር ላይ ኮርሶች ውስጥ በመዝለቅ የጠፉ የትምህርት ዓመታትን አግኝቷል። በጊዜ ሂደት የሳም አስተዋጽኦ የግድ አስፈላጊ ሆነ። የቶሮንቶን ኢንዱስትሪዎች በሚሊዮን የሚቆጠር ዶላር በማዳን የኩባንያውን የማምረቻ ሂደት ለማቀላጠፍ አዳዲስ መፍትሄዎችን አዘጋጅቷል። ለዓመታት በመከራና በማይጠፋ የመማር ፍቅሩ የተቀረጸው ልዩ እይታው ማንም ያላሰበውን ትኩስ ሀሳቦችን አምጥቷል። ሳም ለኩባንያው ያለው ዋጋ እያደገ ሲሄድ ኃላፊነቱም ሆነ ካሳው እየጨመረ መጣ። ሚስተር ቶርተን የሳምን ብሩህነት በመገንዘብ የምርምርና ልማት ክፍል ኃላፊ አድርጎ ሾመው። በሳም መሪነት ቶሮንቶን ኢንዱስትሪዎች እያደጉ አዳዲስ ቴክኖሎጂዎችን ፈርቀዳጅ በመሆን እና ወደ ዓለም አቀፍ ገበያዎች እየተስፋፉ መጡ። የሳም ሕይወት በፍጥነት ተለወጠ። በጎዳና ላይ ከሚገኝ ለማኝ ወደ ክቡርና ባለጸጋ ስራ አስፈጻሚነት ሄደ። አዲስ ሀብት ቢያገኝም ትሁትና ሩህሩህ ነበር። ያሳለፈውን ተጋድሎ አልዘነጋም። በኩባንያው ውስጥ ቤት ለሌላቸውና አቅመ ደካሞች የትምህርትና የስራ ዕድሎችን ለማቅረብ ፕሮግራሞችን በማዘጋጀት ሌሎችም ያገኘውን ሁለተኛ ዕድል እንዲያገኙ አድርጓል። ዓመታት አለፉ እና ሳም በንግዱ ዓለም ታዋቂ ሰው ሆነ። የእሱ የለውጥ ታሪክ ብዙዎችን አነሳስቷል። የደግነት ኃይልና በእያንዳንዱ ግለሰብ ውስጥ ያለውን እምቅ ኃይል ሕያው ምስክር ሆነ። ሀብቱን ተመቻችቶት ለመኖር ብቻ ሳይሆን ለቁጥር የሚያታክቱ የበጎ አድራጎት ስራዎችን በመደገፍ በትምህርትና በድህነት ቅነሳ ላይ አተኮረ። አንድ ቀን ምሽት ከቅንጦት ቤቱ በረንዳ ላይ ሆኖ ሲመለከት ሳም በጉዞው ላይ አንሰላሰለ። ከቀዝቃዛው አስቸጋሪ ጎዳናዎች እስከ ስኬት ከፍታ ድረስ በህመም ከዚያም በጽናት ያሳለፈውን አስታወሰ። ሳም ወደ ስራ ተመለሰ። ቤት ለሌላቸው ተመጣጣኝ መኖሪያ ቤት ለመፍጠር ያለመ አዲስ ፕሮጀክት አሰበ። ለእሱ ስኬት የሚለካው በሰበሰበው ሀብት ብቻ ሳይሆን በሌሎች ህይወት ላይ በሚያሳድረው በጎ ተጽዕኖ ነው። እናም በዚያ ተልዕኮ ውስጥ የእርሱን እውነተኛ ጥሪና ታላቅ ደስታን አገኘ። ይህን ቪዲዮ ስለተመለከቱ እናመሰግናለን። ላይክ እና ሰብስክራይብ ያድርጉ። እናመሰግናለን።